ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ይሄኛውን አርቲስት ቲክቶክ ላይ እንትን ሲሉት ነበረ። ይሄን እዚህ ጋር ፎቶ ማስቀምጥላችሁን አርቲስት እቺ ሴት አቢዩዝ አድርጓታል እያሉ ነበረ። ሌላኛው ደግሞ ይሄኛው አርቲስት ነው። ሀብታም ብሎ ከመቄዶንያ መዞ ያወጣቸውን ሴትዮ ያገባት ልጅ የ16 ሚሊዮን መኪና ሸጣ ጠፋል። አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ። የቀሩትን 46ቱን ከመበተኔ በፊት አስቸኳይ መልእክት ስሙት። ዶንኪቲዩ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። ግን ደግሞ እሸቱ ፕሮሞሽን የሚያጣሱ አይደለም እና እኔ የማስበው ጋይስ አቴንሽን ፈልጎ ነው ብዬ አፌን ሞልቼ መናገር አልፈልግም። ግን ደግሞ እሸቱን ስታዩት ቻናሉንም ስታዩት አሪፍ እይታ አለው። ዩቲዩብ ላይ ዋናው ነገር ደግሞ እይታ ነው። እይታ ካላችሁ ብር ትሰራላችሁ። ሴቶች እንደዚህ አይነት አሰቃቂ ወንጀል ሲፈጽሙ ስሰማ ለመጀመሪያ ጊዜ ነው። እነኚህ 3 ሴቶች የፈጸሙትን አሰቃቂ ወንጀል ልንገራችሁ። በእንስሳት ሀብት ቀዳሚ የሆነችው ኢትዮጵያ ስትሆን ህዝቦቿ ግን ስጋ በመመገብ ከአፍሪካ መጨረሻ መሆናቸው ተሰምተዋል። ሰላም ዩቲዩብ እንድናችሁ፣ ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። እሸቱ መለሰ እንግዲህ ቻናሌ ዶንኪቲዩብ ከባድ ኪሳራ ውስጥ ገብቷል እያለ ነው። እናም ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን በዚህ ቪዲዮ እናያለን። እንዲሁም ሌሎች አነጋጋሪና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ ታጣም ወይ ማትገመሱ ዴንጀረስ ሆነ ጸበል ጋይስ ቤተክርስቲያን እየሄድ እኮ ነው ጭራሽ ለጸበል። ኦኬ ከፋሙ ፕላስቲክ ሳይድ ኦጂጋ ገባ አምናተ ምንድነው የሚለው ጋይስ? ግንባሩ ጋር ብለስድ ነው የሚለው። ንቅሳቱ ግን ያምራል። ፒስ ነው ንቅሳቱ። ለባርጋ ሰው ይፈልገው እንጣም አይደለ ኦኒ ጋር ካንጃጅሚ What are you saying? What are you saying? What is he saying? ገባ ተበድለት ዲ ቤተክርስቲያን እየሄድክ እንደዚህ አይነት ነገር ታደርጋለህ እንዴ? ጭራሽ ለጸበል እየሄድክ አንተ ምንድነው ገነት አትገባም የሚለው ሰው እየተሳላችሁ ገነት አትገባም አንተ ገነት አትገባም። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ብዶንኩኝ። ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ነኝ ትላለህ። let me give you one advice። መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱን ይገባለው ከጁዝ ብለህ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለህ ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄን ሁሉ ብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል ሊሆን ማለት እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። ያ ጋይስ ሴዶ ያደረገው ያው ሙሉ አይደለም ለማለት ነው። በሙሉ ጤንነት ያልተገናኘንም ለማለት ነው። ወይ ደግሞ ጨዋታው እንዲቀርም ሊሆን ይችላል። ሴዶ ይፈራ ይመስለኛል። እኔ ጋይስ በጣም ብዙ እንትኖችን እያመጣ ነው፣ ኤክስኪውዝ እያመጣ ነው። በጣም ብዙ ማለት ነው። አሁን ባለፈው ግሬን ተሰበርኩ አለ። አሁን ደግሞ ሌላ ነገር እያለ ነበር ሰሞኑን የለቀቀው ቪዲዮ ላይ if your leg is hurt I'll break my leg too እንገናኛታለን እናንተ ብቻ አስመጡልኝ ብያለሁ ሴት ነው። I'm also kind of disappointed እኔ ከመስበሬ በፊት የራስ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴደው ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous ሴዶ ጋይስ እስኪ ከሴዶና ከጆኒ ማንም ያሸንፍ ይመስላችኋል? ፕሊዝ የራሳችሁን ሐሳብ ኮሜንት ላይ ንገሩኝ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል።
ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛል። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ኖ ላይክ እንደዛ ሳይሆን ጋይስ የኑሮ ውድነቱን ተውትና ዩቲዩብ ኢትዮጵያ ውስጥ በጣም ከባድ ነው። በእነ ዶንኪ ቲዩብ ደረጃ ራሱ ዩት ጋይስ ኢትዮጵያ ውስጥ አይከፍልም ዩቲዩብ። አብዛኛው ቪው ደግሞ ኢትዮጵያ ውስጥ ነው። ስለዚህ በዛ ምክንያት ያው ላምነው እችላለሁ ዶንኪ ቲዩብን ጋይስ። እንደዚህ እንትን ሲል ጋይስ አሳመነኝ እሸቱ ማርያምን። ተስማ ጤፍ ስንት ብር ነው? እያንዳንዷ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው። ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን። እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? አይ ጋይስ ይሄ ነገር እውነት ከሆነ ጋይስ በጣም ዶንኪ ቲዩብ ይረዳል። በጣም ብዙ ሰዎች ሲረዱት ነበረ። እሸቱ ተመልሶ ወደ ኖርማል ስራው ሰዎችንም መልሶ ሰራተኞቹንም መልሶ አስገብቶ ወደ ኖርማል ህይወቱ እንደሚመለስ እርግጠኛ ነኝ። እናንተስ ምን ታስባላችሁ? ይሄ ነገርስ እውነት ነው ብላችሁ ታስባላችሁ ወይስ ደግሞ እሸቱ ሆን ብሎ ለአቴንሽን ብሎ ያመጣው አይዲያ ነው ብላችሁ ታስባላችሁ? እስኪ ይሄን ነገር የምራችሁን ኮሜንት ላይ ንገሩኝ ጋይስ። ምንም ሳትደብቁ ምናምን ሀሳባችሁን ኮሜንት ላይ ንገሩኝ። ፍሪ ሆናችሁ ማለት ነው። ሁሉም ሃይማኖት የሃይማኖታቸው ስምና ፈጣሪን የሚጠሩበት ስም ይለያያል፣ ግን ሰይጣናቸው አንድ አይነት ነው። ያ አይገርማችሁም? ግን ጋይስ አይገርማችሁም? የሁሉም የሙስሊሙም የጴንጤውም የኦርቶዶክሱም የተለያየ አምላክ አለ ብሎ ይታሰባል፣ ግን ሰይጣናቸው አንድ አይነት ነው። ቅዱስ ኪዳነ ምህረት ወይኔ አፍሽ በመድኃኒዓለም በስመ አብ የደፈርንሽ ነው የሚመስለው። ትምህርት የተማርኩት ትምህርት ካቆምኩ በኋላ ስለ ጉራጌ አባባል አገኛ በግራጉኛ አቃለው መስኪ አንተ በል የጀንገረንገረ ወስዶ ጎረጎረ አላህም መቸኛል። ረመዳንም ጾማለሁ፣ ሁሉንም ጾማለሁ። ግብ በዘንዶ ገርፍ ያውቃለሁ። ተናድጄ 36 ብርና 3 ዘንዶ አለ። ምንድነው የምታበላቸው? አሁን ሳንቲሙን ነው የምሰጣቸው፣ ገዝቶ ነው የሚሉት። ሃይማኖት ጋር ምንም ችግር የለብኝም። እኔ ራጉኤል ቤተክርስቲያንና አንዋር መስጊድ የልጅ አይደል ነገር አይገርማችሁም ጋይስ? እኔ አላህም ይመቸኛል፣ እግዚአብሔርም ይመቸኛል። የሙስሊምም ድግስ እበላለሁ፣ የክርስቲያንም ድግስ እበላለሁ። ልጅ አይደል ይመቻት። ቶም ብሎ ከመቄዶንያ መዞ ያወጣቸውን ሴትዮ ያገባት ልጅ የ16 ሚሊዮን
ሀብቷን ብሎ እናቱ የምትሆን ሴት ያገባው ጀለስ የ16 ሚሊዮን ብር መኪናዋን ሽጦ ተሰወረ ተባለ። ዋት እውነት ነው ጋይስ? ይሄ ነገር ያኔ መሰለ ፍቅር ለ15 ሚሊዮን ብር ብለህ ትክዳለህ? ለ15 ሚሊዮን ብር እንዴት አይካድም? የ15 ሚሊዮን ብር መኪናዋን በስሙ አዙሮ አላቅሽም ብሎ አጠፋ። ያ አይታችኋል እኮ እዚህ ጋር ምን ይላል? ጽሁፉን አንብቡት ጋይስ። እናቱ የምትሆነውን ሴት እንዲሁም የሆነ ቪዲዮ ላይ 20 ዓመት ምናምን ይበላለጣሉ። 16 ሚሊዮን እኮ በጣም ብዙ ብር ነው። እንዴት አያመልጥም? እንዴት ነው ቤቱን ወደድከው? ዋው ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ተቸኩላለህ። ይቀየር ነው አበቃላውን ለበል። ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንዴ የምከራየው? ሳሙኤልን አስታውስክ? ለመጀመሪያ ጊዜ ለኪራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወረሰ። ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው ያልኩህ እንዴ? ወይ አሳስቼ ፍርኖ ዱቄት ነው እንዴ? አዝዙስ ሰላም ረኛ ሰጥል ናም አውጪ ምንድነው? የገንፎ እህል ትቀልዳለህ? አልተሳካም ጋይስ። ያው ክፍል 1 አይተናል ባለፈው ቪዲዮ ላይ። ክፍል 2 ደግሞ አልተሳካም። እንግዲህ አበቃል። ሌላ እንትን ጀምር፣ ሌላ መንገድ። ይሄንን ቁልፍ ቀየርኩት እኔ ወደ መኪና። አትቀይርለት። እኔ እኮ ልቀይር ነው ወደ መኪና። ተው፣ ብዙ መኪና ይሆናል። ተው። እኔ እንደውም አንድ ሰው ጠይቀኝ፣ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱም ብሎ ነው የሚቆም። በአመቺሳ ስም ወጥቶላል ወይ? እኔ ማን ብሎ ነው ያወጣል? አመቺሳ ቶሎሳ አለ። ስምን ልቀይረው? ከዚህ ቀን ጀምሮ አፍራሽ ነህ። አሜን። ስም አፍራሽ ነው። አሜን። የዲያብሎስን ስራ ታፍ አንተ አባቱ ነህ ስም የምታወጣለት። ስም የምትወጣጡት ምንድን ነው ነገሩ? አሜን። ስሙ ማን ነው? ከዛሬ በኋላ አፍራሽ። የዲያብሎስን ስራ አፍራሽ ነህ። አሜን። ስም ማን ነው? አፍራሽ። ዲያብሎስን ስራ ታፍ ስም ማን ነው? ቶሎሳ። አሜን። ስሙ ማን ነው? ከዛሬ በኋላ የዲያብሎስን ስራ አፍራሽ ነህ። አሜን። ስም ማን ነው? ቶሎሳ። ውጭ ሀገር ሄደሽ ታውቂያለሽ? አላውቅም። ሰውም ሸኝቼ አላውቅም። ቦሌ ራሱ በዛ አልፋለሁ እንጂ። 2 አይደለም ያሉሽ ልጆችሽ? አንደኛው ብር ነው የሚበላው አይደል? ብር ነው የሚበላው። ወድሻለሁ ጌታ። በእውነት እኔም በጣም አንቺ ነገረኛ ሴት ነሽ። አንድ አስገራሚ መረጃ ሰምተዋል። በእንስሳት ሀብት ቀዳሚ የሆነችው ኢትዮጵያ ስትሆን ህዝቦቿ ግን ስጋ በመመገብ ከአፍሪካ መጨረሻ መሆናቸው ተሰምተዋል። አንድ ኢትዮጵያዊ በአመት የሚመገበው የስጋ መጠን ከ5.4 እስከ 7.9 ኪሎ ግራም ብቻ እንደሆነ ተመዝግበዋል። እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ተወደደ ስጋ ምንም ማድረግ እንችላለን ጋይስ። ይሽለው
ምንድነው? ቆይ እዚህ ጋር ነፍ ጊዜያችሁ አሉ እንዴ ስብስብ ብላችሁ ነው የምትቀመጡት? እኛ ባቀና ነው ሰፈር እናንተ እዚህ ጋር ውክብ ምን እሺ ነው ላስደብራችሁ ማለት አይ ከፈለጋችሁ አስደብራችኋለሁ ነው። ምንድነው በሰፈሬ እኔ እዚህ ስንታ አው ግዛቴ ነው ምን እሺ ነው ተረጋግታ አዋረኝ በፈነዳ ምናምን እኮ አይደለም ግዛቴ ነው አልኩኝ። በቃ አሁን ሰፈር ቀይሩልኝ። አረ ምን እሺ ነው አንተ የሰው ሰፈር ሄደህ እንደዚህ አይነት ፕራንክ ትሰራለህ እንዴ? በጣም ደፋር ነህ በጣም። አረ አባ ፍራንክ ነው ፍራንክ አረ ፍራንክ ባባቱ ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበርም የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውን ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦች ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን ከኢትዮጵያ በማታለል ከ300,000 እስከ 600,000 በመቀበል ዱባይ ወስደው አንድ ቤት ውስጥ መጋዘን ውስጥ በማስቀመጥ በ8 ቀን አንዴ ብቻ እንዲበሉ በማድረግ ጥቃት ሲፈጽም በ8 ቀን አንዴ አረ በስማ ይማ በጣም ከባድ ጭካኔ ነው ጋይስ። በስማ ሴቶች ላይም ጾታዊ ጥቃት ሲፈጽሙ ነበር የሚል ክስም የፌዴራል ፖሊስ በገጹ ላይ ያቀረበ ሲሆን አሁን ላይ ታዲያ ተይዘው አዲስ አበባ ገብተዋል። ኢትዮጵያ ያሉ ግብረ አበሮቻቸውም ተይዘዋል የተባለው። ሰላም እንዴት ናችሁ? ደህና ናችሁ? ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታረጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው። አሁን ያው ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እግዚአብሔር ይመስገን። ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ። እናንተ ከጎኔ ስላላችሁ፣ ስላበረታችሁኝ፣ አይዞች ስላላችሁኝ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። ደህና ነን እኛ በጣም ባይገላ እንችላለን አርጀንቲናዎች። ኧረ ዝም በላይ ምን ዳኛ ነው? አምና እንደዛ አላችሁ ዘንድሮ ምን እንደምትሉ ነው ያለ። አምና እኮ ያልነበረ ምንድነው የምትዩ? ምን የምታወራው ጊዜ በሜዳችሁ መተን ቀጠቀጥናችሁ። የመልስ ጨዋታ ላይ በሜዳችንም አራችሁን ስናበላችሁ እንደዛ ብለታው አይሳቅብሽ በእናትህ። የመልስ ጨዋታ የለ። ኧረ እና እንዲህ በቴስታ እንዳደረ በእናትህ የመላጣ ልጅ ሴቱ ነው ያለ ዋንጫን የሚያዩት ጋይስ። እንደዚህ ናቸው ያው እንደ ናሆሚት ማለት ነው። ካላወኩም እንዴ አረ ናሆሚትን አወቃችኋት ጋይስ? ቲክቶከሯ የሊቨርፑል ደጋፊ በሷ ነው ሙድ እየያዘ ያለው። ሴቶች እንደዚህ አይነት አሰቃቂ ወንጀል ሲፈጽሙ ስሰማ ለመጀመሪያ ጊዜ ነው። እነኚህ 3 ሴቶች የፈጸሙትን አሰቃቂ ወንጀል ልንገራችሁ። እነኚህ 3 ሴቶች እንግዲህ በሻሸመኔ ከተማ በመስተንግዶ ስራ ላይ ተሰማርተው ነው የሚሰሩት። ታዲያ እነኚህ ሴቶችም ውንብድና ወይም አንግ ለመስራት ያስባሉ። ታዲያ አንድ ቀን እነሱ የሚሰሩበት ግሮሰሪ አንድ ግለሰብ አልጋ ይዝና ይተኛል። ታዲያ እነሱም ግራ ቀኝ በማየት ማንም እንደሌለ ካረጋገጡ በኋላ ወደ ክፍሉ ገብተው አንደኛው በለበሰው ልብስ አፉንና አፍንጫውን ታፍነዋለች፣ አንደኛው ደግሞ አንገቱን ታንቋለች። አንደኛው እያለ ነው የሚያወራ ጋይስ። አንደኛው አይልም፣ ምክንያቱም ያቸው ጋይስ ፈጣምጠም ያሉ ናቸው። አንደኛው ለመባል አይችሉም። አንደኛው ደግሞ እንዳይንቀሳቀስ እግሩን ትይዘውና አፍነው እንግዲህ በአሰቃቂ ሁኔታ ህይወቱ እንዲያልፍ ያደርጋሉ። ሰውየውም ከሞተ በኋላ እንግዲህ ያለውን ነገር ከወሰዱ በኋላ የሱ ማንነትም እንዳይታወቅ በኪሱ የነበረውን የባንክ ቡክ ፎቶውን ቅድድ በማድረግ እንዲሁም ስሙን በመሰረዝና እንዲሁም ራሱን እንዳጠፋ በማስመሰል አንገቱ ላይና እግሩ ላይ የኤሌክትሪክ ሽቦ በማሰር እንግዲህ ከቦታው ይሰወራሉ። የሻሸመኔ ፖሊስም እንግዲህ ወንጀሉን አጣርቶ ወንጀለኛ ካሜራ የለም እንትን ውስጥ ክፍል ውስጥ ምናምን ካሜራዎችም በቁጥጥር ስር ያውላቸዋል። ፍርድ ቤትም ቀርበው እንግዲህ ጥፋተኛ ተብለው 3ቱም በ20 ዓመት እስራት እንዲቀጡ ፍርድ ቤቱ ወስኖባቸዋል። ያለ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው።
ምናምን እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። ከዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር። እዚህ ጋር እንግዲህ በጣም ብዙ ሰዎች ብዙ አርቲስቶችን እያነሱ ነበርና እኔ ስማቸውን አላውቃቸውም፣ ግን ይሄኛውን አርቲስት ቲክቶክ ላይ እንትን ሲሉት ነበረ። ይሄን እዚህ ጋር ፎቶ ማስቀምጥላችሁን አርቲስት የዚህን ጥፋት አድርጓል፣ እቺ ሴት አቢዩዝ አድርጓታል እያሉ ነበረ። ሌላኛው ደግሞ ይሄኛው አርቲስት ነው፣ ስሙን አላውቀውም። ይሄኛውንም አቢዩዝ አድርጓታል እያሉ ነበረ ቲክቶክ ኮሜንት ላይ ማለት ነው። ይሄ ነገር አልተረጋገጠም። እናም እሷም ስም አልጠቀሰችም፣ በጣም ፈርታለች። ስሙን ለመጥቀስ በጣም ፈርታለች። ለሰይፉ ራሱ አልነገረችውም። በጣም ታዋቂ ነው ምናምን ብቻ ነው ያለችው። እና ደግሞ ብዙ ሰዎች ቀይ ነው ብላለች መሰለኝ፣ ቀይ አርቲስት ምናምን ብላለች። እና ለዛም ነው እነዚህን አርቲስቶች ሲጠቅሱ የነበሩት ቲክቶክ ላይ ኮሜንት ላይ ማለት ነው። ኮሜዲያን እሸቱ ምንድን ነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልን ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪ ቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው፣ በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። እንግዲህ እሸቱ ይህንን በተናገረ ጊዜ ብዙ ሰዎች አልተቀበሉትም። ኮሜንት ላይም እያየው ነበር እና ሌሎች የሰሩትን ቪዲዮዎችም እያየው ነበርና ውሸታም እያሉት ነው። ብዙ ሰዎች ውሸትክን ነው፣ አቴንሽን ፈልገ ነው፣ ለአቴንሽን ነው እንጂ ምን ጎደለብህ ምናምን እያሉት ነበርና እኔም ሳየው ቻናሉን ጋይስ ቻናሉ ምንም አልጎደለበትም። እይታው እንደ ድሮ ነው፣ አሪፍ ነው። ምንም ማለት ወርዶብኛል ምናምን የሚያስብል አይደለም። እይታው በእይታ ደረጃ ካወራን ሌላ ፕሮሞሽን ጎሎበት ከሆነ እኔ አላውቅም። ፕሮሞሽን ላይኖረው ይችላል ወይ አጥቶ ሊሆን ይችላል። ግን ደግሞ እሸቱ ፕሮሞሽን የሚያጣ ሰው አይደለም። እና እኔ የማስበው ጋይስ አቴንሽን ፈልጎ ነው ብዬ አፌን ሞልቼ መናገር አልፈልግም። ግን ደግሞ እሸቱን ስታዩት ቻናሉንም ስታዩት አሪፍ እይታ አለው ምናምን ከድሮ ያላነሰ እይታ አለው። በቃ ዩቲዩብ ላይ ዋናው ነገር ደግሞ እይታ ነው። እይታ ካላችሁ ብር ትሰራላችሁ። እና እሸቱ ምን ጎሎበት እንደሆነ ያልገባኝም። ብቻ ብዙ ሰው እየረዳው ይገኛል። ጥሩ ነው። እሸቱ የድሮ ዩቲዩበር ነው። ከዩቲዩብም መጥፋት የሌለበት ሰው ነው እና ሁላችሁም አግዙት። ማን ነው ጃንቺ? ማን አባሽን ነው የምታስፈራሪ? አልበዛም እንዴ? አንዳንዴ ዝም ትላላችሁ። ህይወት ጠፍቷል። አንቺ ደነዝ ሳትሰክሪ ስሚ። ባንቺ ንግግር የቆሰለችና የሞቴ ሴት አለች። ቁስል አርገሻት የሞተች እናት አለች። ቆስላ በቃ ልጇን አታ ተስፋ ቆርጣ ገና የነበረች እናት በቃ የነበረቻት ለብቻዋ ያሳደገቻት እናት ናት። ክፉም ሆነች ጥሩም ሆነች ለሷ የምታውቁት እናቴ ጨዋ ናት። እናቴ አዎ እናትሽ ጨዋ ናት። ለምን ስርዓት ያላት እናት አለሽ። አንቺ ግን ቦርኮ ነሽ። የመረጥሽው ህይወት በክትነት ነው። የመረጥሽው ህይወት ማጨስ፣ መጠጣት፣ መስከር ምን ማለት ነው? ስንት አንበሳ ወርዶልሻል። ወረቀትሽን እንኳን አታሰሪም። መጠጡ ይበልጥብሻል። መጠጡ፣ ስካሩ፣ ዱርዬነቱ ይበልጥብሻል። አንድ ቀን የወረወሩሻል፣ ገደል ትገቢያለሽ። ሰው እንዴት ቆም ብሎ አይ ነገን አይመለከትም። ሰው ከስህተቱ እንዴት አይማርም? ከስህተትሽ እንዴት ነው ማትማሪው? ዜድ አንቺ ሰካራሟ፣ አንቺ እካክ እማትማሪው መጪ ነው። የሰው ነፍስ ከጠፋ በኋላ እንኳን ሰው አይማርም። ዴዚ በህይወት እያለች ይቅር የምትልሽ ይመስልሻል? በቃ በቃሽ። ስላንቺ አይደለም ጉዳዩ። ሰው ፔን አለው። ማንም ሰው ቢሆን አሞታል። በዚህ ጉዳይ ማንም አሞታል። ስለዚህ በቃ አራዳ ልጫወት፣ ስሟን ልታጠራ ትንደፋደፋለች። ዝም ባንቆ ማርያምን ሚካኤልን ታፈቅሯለች፣ ትወደዋለች እያልሽ አይደለ ፖለቲካ ሰሪ ነበረው። ስትሰርቢያት ታስርቢያታለች፣ እንዲህ ታረጊያታለች እያልሽ አልነበረ እንዴ ስትያት የነበረው? ቆሻሻ ልክ አብራት እንደሆነች ስታሳድግ አብራ የነበረች እንደሆነች አድርጋ ነው የምታወራው። ዮኒ ማኛ የነገሮች መገለባበጥ ላይ ማውራት ያለበት ሰው አይደለም፣ ግን በሀሳቡ እስማማለሁ። ምን
ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ እንመለሳለን በአንቺ ጉዳይ። ጋይስ የወሬ ግን እውነት ነው ጋይስ? እስኪ የምታውቁ ሰዎች ፕሊስ አረጋግጡልኝ ኮሜንት ላይ ይሄ ነገር እውነት ነው? 16 ሚሊዮን መኪና ሽጦ የጠፋው እንትን እውነት ነው ጋይስ? አረ ይደብራል። ጃንዬ እንመለሳለን። ናግባ ዘግበኝ። እውነት ነው? ቆይ ኧረ ገብቼ ልኝ። ነይ ሰውምዬ ነይ ሰውሚ ጓደኛዬ ናት። ነይ ግቢ። ወይ ቪዲዮ ሊዮ ወይኔ ይኸው መጣች። ይሁንዬ ከመኮ ነው የምታደርገኝ መቼ ሰውሚሻ አትይኝም። ይሁንዬ እንዴት ነህ አባቴ? ደህና ነሽ ወይ እናቱ? አለሁልህ ነፍሴ አለሁልህ። ጥብስ ይዘሽ ዝም ትይኛለሽ እንዴ? አይ ነው ጥብስ ይሆናልና በቀደም ፍርፍር እያልኩኝ እየሳኩ ነበር አባቴ። ይዞ ላፋ ለመሰለኝ ተውየው በቃ ሳቅ ነው የደከምኩት ታውቃለህ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ አዎ ሳትወስደው አንተ እኮ ይበረታቱ ምናምን ስትል እዛ ያልኩና ከዛ በኋላ ሀሳቤን ቀየሩ። ጋይስ ይደብራል። እንዲህ ስንት ጊዜ ሆናቸው? ቆይ ወር ምናምን 4 ወር ምናምን ሆናቸዋል የሚል ወሬ እያየሁ ነበርና ከ4 ወር በኋላ መኪናውን ሽጦ ነው የጠፋው። ይመቸው ሰውየው ግን ይመቸው። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ አዶናይ ወላሂ አንተን ሼም ይዞ ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ። አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞ ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለበት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳል። ይሄኛውን ቪዲዮ ደግሞ አላየሁትም ጋይስ። እኔ የተቆረጠውን ቪዲዮ ብቻ ነበር ያየሁት። እንደዚህም አድርጋለች ጋይስ። እኔ እዚህ ነገር ላይ መናገር አልፈልግም። የባለፈው ቪዲዮ ገብታችሁ ተመልከቱት። መናገር አልፈልግም እዚህ ነገር ላይ እዚህ በኋላ ቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። ያ በነገራችን ላይ አዶናይን የኢትዮጵያ ህዝብ በጣም ስለሚወደው እህቶቹን መናገር አይፈልጉም። ምክንያቱም አዶናይ ጋይስ በጣም ተሰቅሏል። እዚህ ጋር ነው ያለው አዶናይ። ምክንያቱም በጣም ብዙ ክብር አለው። ያደረገው ነገር ለኢትዮጵያ ህዝብ ብዙ ነገር አድርጓል ምናምን እና ያ ስላለ ክብር አለው አዶናይ ቲክቶክ ላይ ማለት ነው። መሳደብም አይፈልግም ማንም ሰው እሱን እና እህቶቹ ደግሞ የሆነ ጥፋት ሲያጠፉ የሚናገራቸው ሰው የለም። አሁን ግን ከመስመር ስላለፉ ያው ሰዎች እየተናገሯቸው ነው። በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። ይሄ ነገር የሚገባው ደግሞ እህት ያለው ሰው ነው ጋይስ። እህት የሌላችሁ ሰዎች ላይገባችሁ ይችላል። የሚያናድደው ምናምን እህት ያለው ሰው ነው። ማርያም ነው ብላችሁ በቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ጉዳዮችን በቀልድ እያዋዛ ሰዎችን በማሳቅ መልእክቶችን ታስተላልፋለህና ባይዘው ኮሜዲ ከትራጀዲ ነው የሚሳበው። እንደምቀልደው ሁሉ ላይፍ ላይ ሲሪየስ ነኝ። ያ ህይወት ላይ ሲክስ ፓክ አለ። ኧረ አላለችው እስቲ ማርያም በስመ አብ ከየት አመጣው? ኧረ ሀብለሰት እንዴ ከየት አመጣው? ሲክስ ፓክ ስፖርተኛ እኮ ነኝ። ስፖርት ሰርተህ ነው እርቦህ ነው? እርቦህ ነው? ደነገጠ ጋይስ። ቆይ በስመ አብ ከየት አመጣው? ስሙት ጋይስ። ስፖርተኛ እኮ ነኝ። ስፖርት ሰርተህ ነው እርቦህ ነው? እርቦህ ነው? ደነገጠ ጋይስ። ይሁት
ፊቱ ላይ እኮ ያስታውቃል ድንጋጤ። ወረ በስማ መራ ብለሰት አይባልም። እስኪ 2018 ዓመተ ምህረት ለእናንተ ምን አይነት ዓመት ነበረም? 2018 በስማም እንዴት ነበረ ጋይስ እናንተ ጋር? እስኪ ሳቷሹ 2018 እንዴት እንደነበረ ኮሜንት ላይ ንገሩኝ። እኔ መናገር አያስፈልግም ጋይስ። ቲክቶክ አይታችሁታል፣ ዩቲዩብ ላይ ሰራውን የነበረው ቪዲዮ አይታችሁታል። ስንቴ ተናግሬያለሁ። እስኪ እናንተን ሀሳብ ኮሜንት ላይ ንገሩኝ። 2018ታችሁ እንዴት ነበረ? ወልደ መንፈስ ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። ሜላቴ ከዛ በኋላ ደግሞ አያርፍም። ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል። አይዋለች እያለች ነው። የሚሆኑ ሰዎች አሉ እዚህ ሚዲያ ላይ ጋይስ የሚቀርቡ ሰዎች 2018ችን እኮ ያበላሹት ዋናዎቹ ብዙ ነገሮች አሉ፣ ግን ዋናዎቹ እግረኛው ሚዲያ ላይ እና ይሄ ምንድነው ማን ነው የሚባለው ጴንጤ ሰውዬ ማን ነበረ ፓስተሩ ሶፎንያስ ምናምን የሚባለው ሰውዬ ፖድካስት ላይ የሚቀርቡት ሰዎች ናቸው 2018ችንን እንደዚህ ያበላሹብን ሰው ማለት ነው። ረጅም ባይዘው ወይ ማለት ባይ ብቻዋን ስንይዛት ቻው ማለት ነው። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ይመቻችሁ።